በዚህ ሰዓት ሰበር መረጃ ተሰምቷል። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ሌላኛው ጉዳያችን ደግሞ የዓለም የኒውክሌር ታጣቂ ሀገራቶችን ይመለከታል። አብራችሁን ቆዩ። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ከኢትዮጵያ ግዛት ተነስተው የሱዳንን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች በሀገሪቱ ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን አመሻሹን ጠንካራ ማስጠንቀቂያ አዘል መግለጫ አውጥታለች። ታይምስ መረጃ የተመለከተው የሱዳን የውጭ ጉዳይና ዓለም አቀፉ ትብብር ሚኒስቴር ዛሬ ያወጣው ይፋዊ መግለጫ ድሮኖቹ የሀገሪቱን ድንበር አልፎ በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ መሆኑን ጠቅሶም ሱዳን ሉዓላዊነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። የሱዳን መንግስት ባለፈው የካቲት ወር ሙሉ እንዲሁም አሁን ባለበት የመጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርበት ሲከታተል መቆየቱን ሚኒስትሩ በመግለጫው ማስተዋወቁን ታይምስ መረጃ ተመልክቷል። መግለጫው ይህንን የኢትዮጵያን ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል የኮነነው ሲሆን አክሎም የሱዳን ሉዓላዊነት በግልጽ የሚጥስ አደገኛ ጥቃት መሆኑንም አመልክቷል። የሱዳን መንግስት እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመመከት በሚያስችለው መልኩ በተለያዩ መንገዶችና ስልቶች በመጠቀም ሉዓላዊነቱን እንዲሁም የግዛት አንድነቱን የመከላከል ህጋዊ መብት የተጠበቀ ነው ሲል አስገንዝቧል። ዓለም በኒውክሌር አፋፍ የዘጠኙ ሀገራት አስፈሪ የጦር መሳሪያ ክምችት ዝርዝር ይፋ ሆኗል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረትና የሀገራት ወታደራዊ ሽኩቻ እየተባባሰ በመጣበት በዚህ ወቅት የኒውክሌር ጦር መሳሪያ የታጠቁ ሀገራት ቁጥርና የያዙት የጦር መሳሪያ መጠን የዓለም አቀፍ የማህበረሰብ ዋነኛ ስጋት ምንጭ ሆኖ ቀጥሏል። እንደ ፌዴሬሽን ኦፍ አሜሪካን ሳይንቲስት እና መሰል የጥናት ተቋማት እንደ አውሮፓውያን አቆጣጠር የ2026 መጀመሪያውን መረጃ መሰረት በማድረግ ይፋ ባደረጉት ሪፖርት መሰረት በአሁኑ ወቅት በዓለም ላይ 9 ሀገራት ብቻም የኒውክሌር ጦር መሳሪያ ባለቤት መሆናቸው ተረጋግጧል። በዚህ ዝርዝር ውስጥ ሩሲያ በ5449 የኒውክሌር አረሮች ቀዳሚነትን ያዘች ሲሆን አሜሪካ በ5277 ክምችት በቅርብ ርቀት ትከተላለች። እነዚህ ሁለት ልዕለ ኃያላት ብቻ የዓለማችንን 90% የኒውክሌር ኃይል የተቆጣጠሩ ሲሆን የቆዩ መሳሪያዎቻቸውን በአዳዲስ የመተካትና የማዘመን ስራ ላይ በስፋት ተሰማርተው ይገኛሉ። ቻይና በበኩሏ ክምችቷን ወደ 600 በማሳደግ በሶስተኛ ደረጃ ላይ ስትቀመጥ፣ አውሮፓዎች ፈረንሳይና ዩናይትድ ኪንግደም በቅድመ ተከተል 290 እና 225 የኒውክሌር ጦር መሳሪያዎችን የታጠቁ ሲሆን በዚያ ደግሞ ፓኪስታን 180 እንዲሁም ህንድ 170 የሚጠጉ አረሮችን ይዘው ይገኛሉ። እስራኤል የኒውክሌር ባለቤትነቷን በይፋ ባታምንም በዓለም አቀፍ ደረጃ 90 የሚደርሱ መሳሪያዎች እንዳሏት ይታመናል። ሰሜን ኮሪያ ደግሞ ምንም እንኳን ቁጥሩን በትክክል ለማወቅ አዳጋች ቢሆንም 50 የሚጠጉ የኒውክሌር ጦር መሳሪያዎችን ሳይኖሯት እንደማይቀር ይገመታል።